የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦቹን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ተሽከርካሪዎችን በተመለከተ ከወደ ሶማሊያ ክልል ያወጁት ክልከላ ብዙዎችን አስደንግጧል። ያስደስታቸው ወገኖችም አሉ። ለመሆኑ ጠቅላይ ሚኒስትሩ ይፋ ያደረጉት አዲሱ ፖሊሲ ለነጋዴዎች መርዶ ወይንስ የምስራች? ጠቅላይ ሚኒስትሩ ያስተላለፉት መልእክት በወፍ በረር የምናስቀኛችሁ ይሆናል። በኢትዮጵያ ሰነድ የላቸውም የተባሉ 39000 የውጭ ሀገር ዜጎች መታሰራቸው ተሰምቷል። እነዚህ ዜጎች በኢኮኖሚ መንግስት ላይ አሻጥር ሲሰሩ ነበሩ ተብሏል። እንመለስበታለን። የባህር በር የሌላት ሀገር ኑሮ የሌላት ሀገር ነች እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ። ኢትዮጵያን የባህር በር ለማድረግ ቆርጠን ተነስተናል ስላሉ ጠቅላይ ሚኒስትሩ የወፍ በረር ቅኝት እናስደምጣቸዋለን። የሁለቱ ምክር ቤቶች የመጨረሻ የሥራ ዘመናቸው የሆነው 5ኛ የሥራ ዘመን የፊታችን ሰኞ ይጀምራል። በዚህ ምክር ቤት መክፈቻ ንግግር ምን ይጠበቃል? ሌላኛ ጉዳያችን ነው። ኢትዮጵያ በመረተችው የጋዝ ሀብት በኢትዮጵያ ተሽከርካሪዎች መንቀሳቀስ መጀመራቸውን የማዕድን ሚኒስትሩ ይፋ አድርገዋል። ሚኒስትሩ እስካሁን ድረስ ጥቅም ላይ የዋሉ ከመሬት በታች ተቀብረው የቀሩ የኢትዮጵያ ማዕድናትን በተመለከተ ይፋ ያደረጉትን መረጃም የምንመለከት ይሆናል። በሶማሊያ የተካሄደ የሚገኘው የሰላም ማስከበር የሽግግር ተልዕኮ እጅግ አደገኛ ፈተና ገጥሞታል ተብሏል። ወደ 200 ሚሊዮን የሚጠጋ የአሜሪካን ዶላር በአስቸኳይ ካልተገኘ በሶማሊያ የተካሄደ የሚገኘውና ኢትዮጵያም የምትሳተፍበት የሰላም ማስከበር የሽግግር ተልዕኮ አደጋ ላይ ነው ተብሏል። እንመለስበታለን። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ጠቅላይ ሚኒስትር አብይ አህመድ ከወደ ሶማሊያ ክልል ይፋ ያደረጉት አዲሱ የተሽከርካሪዎች አዋጅ ብዙዎችን አስደንግጧል። ተስፋ የሰጣቸውም አሉ። ለመሆኑ የጠቅላይ ሚኒስትሩ አዲሱ የፖሊሲ ለውጥ ለነጋዴዎች መርዶ ወይንስ የምስራች? ተከታዩ ዜና ምላሽ አለው። ጠቅላይ ሚኒስትሩ ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 ጀምሮ ወደ ኢትዮጵያ ማስገባት መከልከሉን ይፋ አድርገዋል። ጠቅላይ ሚኒስትሩ በሶማሊያ ክልል ካሩብ በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትናንትናው ዕለት ሲመረቅ 1.3 ቢሊዮን ሊትር በዓመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ከሆነ ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረው እግድ በከባድ ተሽከርካሪዎች ላይም ተግባራዊ ይሆናል ብለዋል። ትልልቅ መኪና ወይንም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጋዎች ከመስከረም 22 ጀምሮ ልክ ትንንሽ መኪኖች ከኤሌክትሪክ ውጭ ማስገባት ታግዶ እንደቆየ ሁሉ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከቀረጥ ነጻን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግም ቃል ገብተዋል። የዘርፉ ባለሙያዎች የመኪና አስመጪዎች በጋዝ የሚሰሩ እንደ ዲዛይርና ቢዋይዲ መኪኖች በስፋት ወደ ገበያው ሊያጎርፉ እንደሚችሉ ከወዲሁ የተነበየ ሲሆን ውሳኔው ነጋዴዎች ወደዚህኛው ዘርፍ እንዲዞሩ የሚያደርግ እድል የሰጠ ነው። እንዲያውም ተስፋ ከማስቆረጥ ወደ ሌላ የኢንቨስትመንት እድል ያሸጋግራቸውን ሲሉ አስተያየት ሰጥተዋል። ያም ሆኖ ይህንን የመንግስት ፖሊሲ ለውጥ ተከትሎ ጥንቃቄ መደረግ እንዳለበትም የመከሩት እነዚህ የአውቶሞቲቭ ኢንዱስትሪ ባለሙያዎች በዋናነትም የፖሊሲ ለውጡን ተከትሎ የራሳቸውን ጥቅም ለማጋበስ ሊሰሩ የሚችሉ የባለስልጣናትና የነጋዴዎች ኔትወርክ ከወዲሁ በመንግስት ባንክሮ ሊታይ እንደሚገባውም ሞግተዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ዓመት 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለዋል። ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ባናቸው። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተስፋቸውን ተናግረዋል። ከዚህ ቀደም ለግል ጥቅም የሚሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት ታግዶ እንደነበረ የሚታወስ ነው። ጠቅላይ ሚኒስትሩ በዚህ ምርቃት ወቅት ባሰሙት ንግግር የፈሳሽ ጋዝ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ጭምር የሚያቀርብ ነው ሲሉ ጠቁመዋል። ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት ያቀርባልን ባይ ናቸው። ከዚህ ጋር በተያያዘ የማዕድን ሚኒስትሩ ኢትዮጵያ የማዕድን ሀብቶቿ በተለያዩ ሀገሪቱ ክፍሎች በአይነትም በብዛትም ተከማችተው ይገኛሉ ብለዋል። ሚኒስትሩ ሀብታሙ ተገኝ የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ ሲጠናቀቅ የኢትዮጵያን የናፍጣና የቤንዚን ፍላጎት ከ80 እስከ 90 በመቶ የመሸፈን አቅም አለው ሲሉ ተደምጠዋል። ኢትዮጵያ በማጽኖ የያዘቻቸው የማዕድን ሀብቶች በተለያዩ ሀገሪቱ ክፍሎች በአይነትም በብዛትም ተከማችተው ይገኛሉ በማለት ገልጸው የኦጋዴን ሰርጥ ከብዙዎቹ የኢትዮጵያ አካባቢዎች መካከል በተፈጥሮ ጋዝና በድፍድፍ ነዳጅ ከፍተኛ ክምችት እንዳለውም ጠቁመዋል። ይህ ደግሞ በፈረንጆቹ 19ኛዎቹ መጀመሪያ አንስቶ እንደሚታወቅ ገልጸው ከ1940ዎቹ ጀምሮ ጥልቅ ፍለጋዎችና ምርመራዎች በተለያዩ ኩባንያዎች ሲደረጉ መቆየታቸውን ያስታወሱት በ1970ዎቹ በርካታ ኩባንያዎች በተለያዩ የኦጋዴን አካባቢዎች የነዳጅ ቁፋሮችና ጥናቶች ሲያካሂዱ መቆየታቸውን ነው የተናገሩት። መንግስት ለማዕድን ዘርፍ የሰጠውን ከፍተኛ ትኩረት ተከትሎ ከጂሲኤል ኩባንያ ጋር በመፈራረም በአንድ ዓመት ከ2 ወር ፈጣን ግንባታ የመጀመሪያው ምዕራፍ የኦጋዴን ጋዝ ልማት መጠናቀቁን ነው የገለጹት። በዚህም ለኢትዮጵያ ገበያ ምርት ማቅረብ መጀመሩን ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛ ጉዳያችን እናምራችሁ። ባለፈው አንድ ዓመት ኢኮኖሚ አሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፏል የተባሉ 39000 ሰነድ አልባ የውጭ ዜጎች መያዛቸው ተሰምተዋል። የኢሚግሬሽንና ዜግነት አገልግሎት እንዳስታወቀው ከሆነ እነዚህ ግለሰቦች ኢኮኖሚ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ዜጎች ናቸው። የአገልግሎቱ ምክትል ዋና ዳይሬክተር ጎሳ ደምሴ ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፈቃድ እንዲኖረው ይገደዳል ሲሉም ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹት አቶ ጎሳ ይህንን ለመከላከልም
ባለፈው 2017 በጀት ዓመት ብቻ 39000 ሰነድ አልባ የውጭ ዜጎችን መያዝ ተችሏል ሲሉ ነው የጠቆሙት። የተያዙት ሰነድ አልባ ሰዎችም በኢኮኖሚ ላይ አሻጥረን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያን ደህንነት በሚጎዱ ተግባራት ላይ የተሰማሩ ናቸው ብለዋል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅም ለማሳካት ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነ ነው የጠቆሙት። ከዚህ ጋር አያይዘውም እነዚህ ጉዳቶች ያለ ሰነድና ፈቃድ ሲከናወኑ ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ ይገኛል ሲሉ ነው የተናገሩት። የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን አውጀናል። ይህ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት ንግግራቸው ነው። ጠቅላይ ሚኒስትሩ የ2018 ኢሬቻ በዓልን በተመለከተ ባስተላለፉት መልእክት በዓሉ የኦሮሞ የምስጋና ስርዓት ነው ብለውታል። ኦሮሞ የሰው ዘር አፍርቶ የሚበዛው የተዘራው ሞቱ በመነሳት ፍሬ የሚያፍራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል የሚሉት ጠቅላይ ሚኒስትሩ ለዚህ ኢሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምሕረትን በመለመን ውዳሴ የሚያቀርበው ብለዋል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለ የሚሉት ጠቅላይ ሚኒስትሩ ውሃ የንጽህና ምንጭ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ የፍጥረታት አምላክ የቡርቃ ውላቡ ወይንም የላቡ ምንጭ አምላክ ብሎ ነው የሚጸልየው የሚሉት ጠቅላይ ሚኒስትሩ የዘንድሮ ኢሬቻ ኢትዮጵያ የዜጎቿን ኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል ያሉት ጠቅላይ ሚኒስትሩ ለዚህም እንኳን ደስ ያለን ብለዋል። የጠቅላይ ሚኒስትሩ የኢሬቻ በዓል የእንኳን አደረሳችሁ መልእክት ሲቀጥል ኦሮሞ መልክ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን ባናቸው። በ2018 ዓ.ም የኢሬቻ ሴቶች የሆኑትን ሰላም ምሕረትና አንድነት አጥብቀው በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተክተን እንድንሰራ ሲሉ አደራ ብለዋል። የሁለቱ ምክር ቤቶች የመጨረሻ የሥራ ዘመናቸው የሆነው 5ኛ ዓመት የሥራ ዘመን የፊታችን ሰኞ ይጀምራል። ፕሬዝዳንቱ ታዬ አጽቀሥላሴም የ2018 የመንግስት ዓመታዊ የሥራ ዕቅድ ያቀርባሉ። በሕገ መንግስቱ መሰረትም የመጨረሻው የስልጣን ዘመናቸው የሆነው 6ኛው የፌዴራል ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓትም የፊታችን ሰኞ በይፋ ይከፈታል ተብሏል። የመክፈቻ ስነ ስርዓቱ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ከቀኑ 8 ሰዓት ጀምሮ እንደሚካሄድም ተገልጿል። በዚህ መሰረትም ፕሬዝዳንቱ ታዬ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰርም የፌዴራል መንግስቱን ዓመታዊ ዕቅድ እንደሚያቀርቡ ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያሳያል። በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የተለያዩ አካላት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች እንደሚገኙ ነው የተመላከተው። በህገ መንግስቱ መሰረት የፌዴራል ህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። እንደዚሁም በህገ መንግስቱ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽኑ ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፈትም ተገልጿል። የዚህን የሁለቱ ምክር ቤቶች መክፈቻ ስነ ስርዓት በተመለከተ ግን የፖለቲካ ፓርቲዎች ከወዲሁ ግልጽ መልእክት ሊተላለፍባቸው ይገባል ሲሉ ተከታዮቹን ሐሳብ ሰንዝረው ነበር። በኢትዮጵያ ውስጥ ቢያንስ በሁለት ክልሎች ማለትም በአማራና ኦሮሚያ ክልሎች በትጥቅ የታገዙ ግጭቶች እየተካሄዱ ይገኛሉ። እነዚህ ግጭቶችና በሌሎች አካባቢዎች የሚታዩ የሰላም እጦቶች በሰላማዊ መንገድ በተለይም በድርድር እልባት እንዲያገኙ የሚጠይቁ ድምጾች ከወዲሁ እየተሰሙ ነው። የፖለቲካ ፓርቲ አመራሮችም የሰላምና ጸጥታ ጉዳይ ጦርነት ማቆሙ ላይ ማተኮር አለበት ያሉ ሲሆን ጦርነት ለማቆም ደግሞ ሐቀኛ ድርድር ማድረግ እንደሚያስፈልግ መክረዋል። ለዚህ ደግሞ ቅድመ ሁኔታዎች እንዳሉ የሚናገሩት የምክር ቤት አባላትና ፖለቲከኞች የሰብአዊ መብት ጥሰቶች መቆም አለባቸው፣ ሰዎች ከቦታ ቦታ ተዘዋውረው መስራት መብታቸው ሊኖር ይገባል። ፕሬዝዳንቱም በመክፈቻ ንግግራቸው በቀጣይነት ሊያተኩር የሚገባውም ከነዚህ ቀጥሎ መምጣት ያለበት የኢኮኖሚ ጉዳይ ነው ሲሉ ሞግተዋል። ወደ መጨረሻ ጉዳያችን እናምራ። የአፍሪካ ህብረት የሶማሊያ ተልዕኮ አጋጥሞታል በተባለው $180 ሚሊዮን የገንዘብ እጥረት ሳቢያ ሊፈርስ ይችላል ተብሏል። ህብረቱ በሶማሊያ ያለው የድጋፍና የማረጋጋት ተልዕኮ ወይንም አውሶም ለስራ የሚያስፈልገው የገንዘብ ድጋፍ በመሟጠጡ ምክንያት ሊቋረጥ እንደሚችል ነው የተሰማው። ባለድርሻ አካላት እንደተናገሩት ከሆነ የተልዕኮውን ቀጣይነት አደጋ ላይ ጣለው የገንዘብ እጥረት $180 ሚሊዮን የአሜሪካን ዶላር ደርሷል ብለዋል። በአሁኑ ወቅት በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ ወደ አውሶም ከተሸጋገረ በኋላ ባሉት ወራት ውስጥ ከተደረገው የስርዓት ቅነሳ በኋላ በተልዕኮ ውስጥ ከኬንያ፣ ቡሩንዲ፣ ከኢትዮጵያ፣ ጅቡቲና ከዩጋንዳ የተውጣጡ ወደ 11000 የሚጠጉ ወታደሮች ይገኛሉ። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በተደረገው የአውሶም የገንዘብ ድጋፍ ከፍተኛ ደረጃ ዝግጅት ላይ የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ በሶማሊያ ያለው የጸጥታ ሁኔታ አሁንም ተገላጭ እንደሆነና አልሸባብ አሁንም በሀገሪቱ ላይ ስጋት መፍጠሩን ማስጠንቀቃቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሊቀመንበሩ እንደተናገሩት ዓለም አቀፍ ሀገሮች ድጋፍ ቢያደርጉም $180 ሚሊዮን የገንዘብ ክፍተቱ ሳይሸፈን ቀርተዋል። የአፍሪካ ህብረት የአፍሪካን ቁርጠኝነት ለማሳየት ለሰላም ፈንድ የሚያደርገውን መዋጮ ወደ $20 ሚሊዮን በጥፍ ጨምሯል። ሆኖም አስቸኳይ ሊተነበይ የሚችልና ዘላቂ የገንዘብ ድጋፍ ከሌለ በከፍተኛ ጥረት የተገኙ ስኬቶች ሊቀለበሱ ይችላሉ ሲሉ ሊቀመንበሩ አስጠንቅቀዋል። የገንዘብ እጥረቱ የተልዕኮውን ቀጣይነት ጥያቄ ውስጥ የከተተ ሲሆን የግብጽ ወታደሮችን በሚቀጥሉት ሳምንታት ወደ ሶማሊያ ሊላኩ ነው ተብሏል። የአፍሪካ ህብረት ባለስልጣናት ይህ የገንዘብ ክፍተት በአፋጣኝ ካልተሞላ ተልዕኮ መፈራረስ ሊገጥመው እንደሚችል ስጋታቸውን ገልጸዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።